ከጦርነቱ ዜና ሳንወጣም አሜሪካ ምሽግ ደርማሽ ቦምቦችን በኢራን ላይ መጣሏን አሳወቀች። የአሜሪካ ጦር በኢራን የባህር ዳርቻ በሚገኙና ጠንካራ ምሽግ ውስጥ ባሉ የሚሳኤል ማስወንጨፊያዎች ላይ እጅግ ዘመናዊ የሆኑ ምሽግ ደርማሽ ቦምቦችን ጥቅም ላይ ማዋል መጀመሩን የአሜሪካ መካከለኛ እዝ በይፋ አስታውቋል። የአሜሪካ ጦር ለመጀመሪያ ጊዜ በጦርነት ላይ ጥቅም ላይ የዋለውን GBU-72 የተሰኘ 2270 ኪሎ ግራም ወይንም 5000 ፓውንድ የሚመስል ቦምብ መተኮሱን አረጋግጧል። ይህ ቦምብ ከመሬት በታች እስከ 45 ሜትር የሚደርስ ጥልቀት በመግባት ኮንክሪትና ብረታ ብረትን ሰብሮ የማውደም አቅም አለው። ጥቃቱ የተፈጸመው በሆርሙዝ የባህር ሰርጥ አቅራቢያ በሚገኙና የዓለም አቀፍ የንግድ መርከቦችን ስጋት ላይ በጣሉ የኢራን የባህር ላይ ተኳሽ ሚሳኤል ማከማቻዎች ላይ ነው። አሜሪካና እስራኤል በኢራን ላይ የጀመሩት ወታደራዊ እርምጃ 20ኛ ቀኑን የያዘ ሲሆን አሜሪካ በኢራን ላይ ሁለቱን የአየር የበላይነት ለማረጋገጥ ከ6000 በላይ በረራዎችን ማድረጓም ተገልጿል። የዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ በኢራን ቡሼር የኒውክሌር ጣቢያ አቅራቢያ ላይ የሚሳኤል ፍንዳታ መከሰቱን አረጋግጧል። ሆኖም በጣቢያው ላይ እስካሁን ድረስ የደረሰ ጉዳት አለመኖሩንም ገልጿል። የአሜሪካ ጦር ይህንን መሰል ከባድ ቦምብ መጠቀም መጀመሩ ጦርነቱ ከመሬት በላይ ካሉ ወታደራዊ ተቋማት አልፎ ከመሬት በታች ወደ ተገነቡ ስልታዊ ስፍራዎች መሸጋገሩንም ያሳያል።